ሰላም ሰላም ውድና የተከበራችሁ በመላው ዓለም ያላችሁ የምስራቅ ልኖር ለልጆቼ ቤተሰቦች እንኳን ሰላም መጣችሁ ወደ እኔ ቤት። እግዚአብሔር ያክብርልኝ፣ ክፉ አይንካችሁ፣ ያሰባችሁበት ድረሱ፣ የማታ እንጀራ ይስጣችሁ፣ በስራችሁ ስኬታማ ሁኑ። ያላገባችሁ ፈራህ እግዚአብሔር ያደረበት ትዳር ይስጣችሁ። ያገባችሁ ፈራህ እግዚአብሔር ያደረበት ትዳር ይሁንላችሁ። የማታ እንጀራ ይስጣችሁ። ዘራችሁ ይባረክ። ፈራህ እግዚአብሔር ያደረበት ልጅ ይስጣችሁ፣ ይባርካችሁ፣ በፍሬ ይባርካችሁ። ቸሩ መድኃኔዓለም የድንግል ማርያም ልጅ አዲስ የሆናችሁ ሰብስክራይብ በማድረግ አግዙኝ። ነባሮቹ ደግሞ ላይክ በማድረግ ቤተሰብ ሁኑ። ዛሬ ይዤላችሁ የመጣሁት 10 አይነት የአብሽ የጤና ጥቅሞች ነው። አብሽ በጣም በተፈጥሮ በጣም ጠቀሜታ ያለው ለጸጉር፣ ለፊት ውበት፣ ለብዙ ነገሮች ነው እና እስኪ ትንሽ ላጋራችሁ። እኔ ካነበብኩት ላካፍላችሁ ማለት ነው። 10 የአብሽ የጤና ጥቅሞች። አብሽ ለጤና ምን ያህል ጠቀሜታ እንዳለው እናውቃለን። ለልብ ድካም፣ ለደም ግፊት፣ ኮሌስትሮል መቀነስ፣ ለጨጓራ እና በስኳር በሽታ ለሚሰቃዩ ፍቱህ መድኃኒት ነውና ገና ለሚወልዱ እናቶች የጡታቸውን መጠን በተወሰነ መልኩ በመጨመር ጠቀሜታ አለው። በዝርዝር ደግሞ እነኝን ዋና ዋናዎችን እስኪ ልንገራችሁ። የስኳር በሽታን ለመቆጣጠር ይረዳል። አብሽ በደም ውስጥ የሚገኘውን የስኳር መጠንን በመቆጣጠር ኢንሱሊን በማቋቋም ይቀንስልናል። የልብ በሽታን ያስወግዳል። የልብ ጉዳትንም ለመከላከልና አክሲዳንት ውጥረትን ለማስወገድ ይረዳናል። እንግዲህ እንግሊዘኛ ትንሽ ብዙም አላቅም። የወር አበባ ቁርጥማትንም ደግሞ ያስታግሳል። አብሽ የቁርጥማትን በተጨማሪ ራስ ምታትንና ማቅለሽለሽን እና ድካምን ለመቀነስ ይረዳናል። የጡት ወተት ምርት ያሻሽላል። አብሽ ፓይቶ ኤስትሮጂን የተባለውን የወተት ምርትን የሚጨምር ውህድ ስላለው ለሚያጠቡ እናቶች ይረዳል። በጣም የአንትራይትስ ህመም ለመቀነስ ይረዳል። አብሽ አንቲ ኦክሲዳንትን እና አንቲ ኢንፍላሜተሪ ባህሪ ስላለው የአንትራይትስ የሚያመጣውን ህመም ለመቀነስ በጣም ይረዳናል። የምግብ መፍጨትን ችግር ይረዳናል። የሆድ ድርቀትና ጨጓራ መቆጣትን የተነሳ ለሚከሰቱ የምግብ መፍጨት ችግሮች ለመከላከል ይረዳናል። ጸረ እርጅና ጥቅም አለው። ለቆዳችን አስደናቂ ጠቀሜታ ያለው ሲሆን እርጅናን ምልክትን እንደ ቆዳ መጨማደድ እና ቀጭን የደም ስሮችን ያስወግዳል። በጉርን ለመፈወስም አብሽ አንቲ ኢንፍላሜተሪ እና ጸረ ባክቴሪያ ባህሪ ስላሉት በጉር ለመከላከል በጣም ይረዳናል። ቆዳ ለማርጠብ የአብሽ የሚሙለጨለጨው ባህሪ የደረቁ ቆዳዎችን በማስወገድ እጃችንን እንዲረጥብ፣ ፊታችን፣ ቆዳችን እንዲረጥብ ይረዳናል። ውድና የተከበራችሁ ቤተሰቦቼ አብሽ ምን ያህል ጠቀሜታ አለው? አብሽ ብዙውን ጊዜ ብንጠቀመው ማለት ነው በጣም ቆንጆ ጥቅም አለው። አብሽ ለጤናችን፣ ለውበታችን፣ ለጸጉራችን አብሽ ለጸጉር በጣም ብዙ ጠቀሜታ አለውና አብሽን መጠቀም ብዙ ጠቀሜታዎች አሉት። ለፊት ውበት አሁን የአብሽ ዱቄት በጥበጥ አድርጋችሁ ብትቀቡት ለፊት ውበት ጥሩ ነው። አብሽን ዘፍዝፎ በደንብ አድርጎ ቀቅሎ ፈጭቶ ቢጠቀሙት ለጸጉሩ ቆንጆ ነው። አብሽ ማለት ነው በተፈጥሮ ምግብ ላይ ራሱ እንዴት ነው ትንሽ አመሳ አድርገን ገንፈል አድርገን በርበሬ ስንደልዝ ብናደርገው ያ እቃ ሲከፈት በቃ ደስ የሚል መዓዛ ይኖረዋል። ሲበዛ ይመራል። አብሽ በእርግጥ ሲበዛ ይመራል። እናቶቻችን፣ አያቶቻችን፣ ቅድመ አያቶቻችን ቡናውን በጣም ነው የሚጠጡት። አብሽ ተበጥብጦም አድሮ ጠዋት ዱቄቱን አጠሎም ይጠጣል።
ላብ ያሸታል። በእርግጥ ቶሎ ቶሎ መታጠብ አለብን፣ ግን ጠቀሜታው ከሁሉ ከጉዳቱ ጠቀሜታ ስላለው አብሽ በጣም ጥሩ። አብሽ ካገኛችሁ መጠቀም በጣም ጥሩ ነው። አብሶ አረብ ሀገር ላላችሁ ሴቶች በጣም ቆንጆ ነው። ባረጠን ጊዜ አብሽን እንደ ሻይ መጠቀም በጣም ጥሩ ነው። በቃ ብዙ ጠቀሜታ አለው። እንደ ሻይን ብትጠጡት፣ ሻይ ከመጠጣት አሁን አንዳንዴ የቀረፋ ሻይ፣ የቅርንፉድ ሻይ፣ የአብሽ ሻይ እንደገና ደግሞ የናና ሻይ፣ የኑክ ሰሊጥ አፍልጠን ብንጠጣ ምን ያህል ጠቀሜታ እንዳለው በቃ በጣም ጠቀሜታ አለው። በህይወታችን ጠቀሜታና ደስ የሚል ነገር ይኖረዋል እና ይሄ ነው እላችኋለሁ። ውድና የተከበራችሁ ቤተሰቦቼ እንግዲህ ለዛሬ ይዤላችሁ የመጣሁት ይሄን ይመስላል። በሌላ ቀን ደግሞ በሌላ ቪዲዮ ይጠቅማችኋል ብዬ ለእኔ አንብቤው ከጠቀመኝ ምንባቦች አምጥቼ አጋራችኋለሁ። አዲስ የሆናችሁ ላይክ ማድረጋችሁን አትርሱ። ነባሮቹ ደግሞ አዲስ የሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ነባሮቹ ላይክ እያደረጋችሁ አግዙኝ። እግዚአብሔር ያክብራችሁ፣ ክፉ አይንካችሁ፣ ያሰባችሁበት ድረሱ፣ የማታ እንጀራ ይስጣችሁ፣ በስራችሁ ስኬታማ ሁኑ። ላገባችሁ ፈራ እግዚአብሔር ያደረበት ትዳር ይስጣችሁ፣ ያገባችሁ ፈራ እግዚአብሔር ያደረበት ትዳር ይሁንላችሁ። ዘራችሁ ይባረክ እና አመሰግናለሁ። ብዙውን ጊዜ ይጠቅማሉ ማንላቸው በማጀታችን በቤታችን ውስጥ ያሉ ብዙ ነገሮች ተፈጥሯዊ አሁን ስጋ መጥበሻ ራሱ አንዴ አለፍ አለፍ አድርገን ብንጠጣ ብዙ ጠቀሜታ አለው። ሻይ ቅጠል ብለን ከምንጠጣ አንዳንዴ ሻይ የማድረቅ ባህሪ አለው። ብዙ ነገሮች አሉት። ግን እንደዚህ አይነቶች ጥሩ ናቸው ብዬ አስባለሁ እና ተጠቀሙ። ውድ እና የተከበራችሁ ቤተሰቦቼ ቪዲዮን ላይክ ማድረጋችሁን እንዳረሱ። አመሰግናለሁ። እግዚአብሔር ያክብርልኝ።